ሁና በጎ ቀኝና ግራ የማያውቁ ህጻናት ደም ሲፈስ አካላቸው የአውሬ ቀለብ ሲሆን እያየና በቅርቡ በአርሲ ከህፃን እስከ አዋቂ በአንድ ቤት የታረዱትን ኦርቶዶክሳውያን ጨካኝ ወታደሮች እናቱንና መነኩሴ አያቱን በደቦ ደፍረው ገለውበት ኦርቶዶክስ መሆን እርግማን እስኪመስል ድረስ የመከራ ዶፍ በአገልጋዮችና በምዕመናን ላይ እየወረደ ነው። የሀገር መከላከያ ሰራዊት ሊጠብቅ ይገባ የነበረውን ህዝብ እየገደለ አካላቸውን በሳንጃ እየበጣጠሰ ሲጥል ወንድሙን በቢላዋ እያረደ ሲጫወት እያየች በዚህ ያላዘነች ያላለቀሰች ቤተክርስቲያን በምን ልታዝንና ልታነባስ ትችላለች? ሰላም ጤና ይስጥልን ቤተሰብ እንደቋችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። እዚህ እንደምንመለከተው ብፁዕ አባታችን አቡነ ጴጥሮስ ሰቆቃወ ኦርቶዶክስ ኢትዮጵያ በሚል ርዕስ ጥምቀት የተባለ መልእክትና መግለጫ አስተላልፈዋል። እሱን የምንመለከተው የሚሆነው ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። እኔ የምለው ቆያረ ቁጭ ብዬ ነው እንጂ የምጠይቃችሁ ይሄንንማ ቁጭ ብዬ ልጠይቃችሁ። ለምንድን ነው ሰብስክራይብ ማታረጉት? ለምንድን ነው የደወል ምልክቷን ማትጫኑት? መጀመሪያ ብፁዕ አባታችን አቡነ ጴጥሮስን ሙሉ መልእክት መስማታችን በፊት ከዚህ ህፃን እንጀምር። አልማርም። ለምን? ተኩስ ሲሆን እኔ እናቴ ትፈራለች። ፀጉርሽን ስትተኮሺ? አይደለም ትምህርት ቤት ስማር ተኩስ ሲነሳ ትፈራለች። የምን ተኩስ? ሰው ለመምታት። ጥይት ነው እንዴ? ይተኮሳል እናንተ ቦታ? ለምን? ግጥሚያ አንዳንዴ ይገጥማሉ። እግር ኳስ ነው? ጦርነት ነው። አንቺ በምን አወቅሽ? ለቅሶ ሲለቀስ ነው። አይ ለቅሶ ይለቀሳል። ምን ይባላል? ወንድማ ደግሞ ወንድሜ ነው እንጂ ደግሞ ምን የሚባል ነው? የሞተው ታሞ ይሁን ተመቶ ይሁን አንቺ በምን እንደምታውቂው? ተመቶ ነው። ተኩስ የዘለ ተሰማ አይደል? አንቺ አሁን ድምጽ ሰምተሽ የጥይት ድምጽ ትለያለሽ? አዎ። ደብ ሲል ሰው ሞተ እላለሁ። ደብ ሲል አካላቷ ማሚ በጣም ነው የሚሄደው። ወዴት? ትፈራለች ሲተኮስ። የመጀመሪያ ቀን ጥይት ሲጮህ ስትሰሚ ምን ተሰማሽ አንቺ? ይሰማኛል እነ መቅደስ ሊሞቱ ነው እንጂ ያልኩ። ማለት እነ መቅደስ እነማን ናቸው? እህቶች ታላላቆችሽ? አዎ። ሲተኮስ እናትሽ የምትሰጋው እነሱ የሆነ ነገር ይሆናሉ ብላ ነው? አዎ። ሲገሉ ለሰው ደብ ብሎ የሚሞት እሱን ስሰማ በቃ አካላቷን የሚሄደው። ጥይት ሰው ሲመታ ደብ ነው የሚለው? አዎ። ሰው ካልመታ ጥይት ምንድን ነው የሚለው? ጢው ነው። እንዴት አወቅሽ አንቺ? አውቃለሁ። እና አሁን ቆይ ጥይቱ ሲተኮስ ግን ማለት ነው ዝም ብሎ ሄዶ ምንም ያላጠፋ ሰውም ቢሆን ይገላል እንዴ? አዎ። እኔም ማቀው ጦርነት ህፃናት ሰፈር ውስጥ የኮባ ሽጉጥ ሰርተው ሲጫወቱ ነው። እና እንደምታውቃ ቀደም ፍራሽ እንደዛ መባያ ብንጫወተው። ግን አንቺ ጦርነት እንዲቆም ነው የምትፈልጊው? እንዲቀጥል? እንዲቆም። ጦርነቱ እንዲቆም ምንድነው ማድረግ ያለብን? እስቲ ሁላችንም ማቆም። ሲምፕል አዛት። ጦርነቱ እንዲቆም ምንድነው ማድረግ ያለብን? ማቆም። በቃ ሌላ ነገር አይደለም። እግዚአብሔር ጦርነት ይወዳል እንዴ? ካልወደደ ታዲያ ለምን አላስቆመው? እግዚአብሔር አምላክ ወይ እንግዲያውም በስቡም በመጣ እስካሁን ድረስ የለም። ቆሟል እናንተ አካባቢ? እግዚአብሔር አንቺ ትጸልያለሽ? ምን እያልሽ? ጌታ በምሕረትና ጸጋም በእኛ ላይ አድርጎ ሌላ ምን እላለሁ? እሱ ግን ይሰማል። የት ሆኖ? በምድርም አለ። የት? እኛ በቆምንበት ላይ። እኛ በቆምንበት ሁሉ እግዚአብሔር አለ። በጣም ነው የሚያሳዝነው። እንግዲህ ልጆች ህፃናት እቺ እንግዲህ እሸቱ ከአንድ ቀን በፊት ትላንትና ፖስት ያደረገው ቪዲዮ ነው ድንቅ ልጆች ብሎና በዚህ መንገድ እንግዲህ አማራ በአማራ ክልል ያለው ሁኔታ እንግዲህ ስትናገር እንሰማታለን። በጣም ነው የሚያሳዝነው። ዛሬ እንግዲህ ጦርነት አስነስተው እርስ በርስ የተዋጉ የሚገኙት በነሱ ጊዜ ልጅ በነበሩበት ሰዓት እቃ የተጫወቱ የነበሩ ሰዎች ናቸው። ዛሬ ላይ እንግዲህ ልጆች እንዳይማሩ እንዳይጫወቱ አድርገው በዚህ መንገድ ሀሳብ ውስጥ እንዲገቡ አድርገው የሚገኙና ይሄን ነገር ለማስቆም ህፃናት እንደዚህ የሚያስቡትን ጦርነት ለማስቆም የሚያስብ ምሁር የለም፣ የሚያስብ አክቲቪስት የለም፣ የሚያስብ የተማረ የሚባል ዲግሪ የጫነ ፒኤችዲ ያለው ሰው የለም። ኦኬ የኛ ሀገር ምሁራን የኛ ሀገር ፒኤችዲ ያላቸው ትላልቅ ሰዎች ስለ ስግጥ ፍምስ ነው የሚመለከታቸው እንጂ እዛ ስለሚገኘው ጦርነት፣ እዛ ስለሚወርቀው የሰው ዘር፣ እዛ ስለሚሞተው በሃይማኖቱ ምክንያት በብሔሩ ምክንያት በቀለም ስለሚሞተው ሰው አይጨንቃቸውም። ስግጥ ፍምስ የሚል ቃል ግን ጨንቋቸው ህግ ያስቁም፣ ህግ ባህል ይግባ፣ እንዲያርግ ተብሎ እርምጃ ሲወሰድ ትመለከታችሁ። እነዚሁም ደግሞ ስግጥ ፍምስ ብሎ የተናገረ ሰው የሆነ ልብስ የለበሰ ሰው ነው እኛ ሀገር ላይ የሚያሳስበው እንጂ እንደ ቅጠል የሰው ልጅ እንደ ቅጠል ሲረግፍ አያሳስበውም። የኛ ሀገር ሁኔታ አሁን ላይ የሚገኘውና በጣም ነው የሚያሳዝነው። የእርስ በርስ ጦርነት መጨረሻ ውጤቱ ይሄ ነው ባጭሩ። በቃ حزيك خبخيلنا اخونا ولادتنا عمت المنفق الحدوث ما يرد خرينا خافلكم يشكل الليل
ጸልيمي ميتنا من يقاو تردي عمتنا حلف اصليمي سوي وي غايه بمصواتو زغنع كساد كننلو ይሄ ነው እንግዲህ ምንም ሊያተርፍ የለውም እንደዚህ እናት ያለቀሰች እድሜ ልኳን ከፊቷ ላይ የማይጠፋ ሐዘን ከማትረፍ ውጪ ሌላ ምንም ምናተርፈው ነገር የለምና ፕሊስ በቻላቅም ምሁር የምትባሉ ፒኤችዲ ጫናችሁ ምንም የማይጠቅም እናንተ ፒኤችዲ ለሀገር ሰላም ካላመጣ ምንም መሀይም ይሻላል ከናንተ እግዚአብሔር በሚያውቀው የሰግጥ ፈሙስ እያለ የሚናገር ከ40 ተማሪ 39ኛ የሚወጣ መሀይም ከናንተ ይሻላል እውነት ለመናገር ከኛ ሀገር ፒኤችዲ ካላችሁ ምሁራን ማለት ነውና እኛስ ቡጻባችን ይሄ ቪዲዮ ያሰበበት ምክንያት ቡጻባችን አቡነ ጴጥሮስ በነገራቸው መሃል በዚህ ለዚህም ጉዳይ ስላወሩበት ነውና እስኪ የሳቸውን ሙሉ ንግግር ሳይቆራረጥ እንስማና እንጨርሳለን። ሰቆቃወ ኦርቶዶክስ ዘኢትዮጵያ እግዚአብሔር ከሰማይ እስኪጎበኘንና እስኪመለከት ድረስ አይኔ ሳያቋርጥ ዝም ሳትል እንባ ታፈሳለች። ሁሉ አስቀድሞ በመላው ዓለም ለምትገኙ ኦርቶዶክሳውያን ወገኖቻችን እና ሰውን በሰውነቱ ለምታከብሩ ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በዚህ ዘመን ኢትዮጵያዊ ሆኖ በኢትዮጵያ ተወልዶና አገሩን አውቆ ላደገ ሰው የአገሩ ሁኔታ የማያሳስበው የለም። ሁላችንም በገጠሪቱ ኢትዮጵያ ሆነ በከተማ ተወልደን አድገን በአንድም ሆነ በሌላ በኢትዮጵያውያን እናቶችና አባቶች ያልተደገፍንና በእነርሱ እርዳታ ያልተማርን የለንም። ስለዚህ ሁላችንም ላለንበት የበቃነው በእነርሱ ነው። በተለይም ኦርቶዶክሳውያን ካህናት በሀገሪቱ እየሆነ ያለው መከራ ይበልጥም ቅድስት ቤተክርስቲያንና ልጆቿ እየደረሰባቸው ያለው መከራ እንቅልፍ ከነሳቸው መካከል መሆን አለብን። ሁላችንም ባይሆን ብዙዎቻችን እንቅልፍ አልባ ሌሊቶች እያሳለፍን እንገኛለን። ብዙ ጊዜ የምንጥናናው ግን በቅዱሳን አበው ነቢያት የተነገሩትንና የተጻፉትን ቅዱሳት መጻሕፍቶችን ስናነብ ነው። እነርሱ በተናገሩት ልክ ባይሆንም ባስተላለፉት መልእክት ተመርኩዘን መልእክታቸውን በማስተላለፍ ጭምር ነው። ነቢያት በተሰጣቸው ሀብተ ትንቢት በሀገር ላይ መከራ እንደሚደርስ ከመከራ ለመውጣት እግዚአብሔርን በልቅሶና በዋይታ የጠየቁትን ስናነብና ስናስተውል ኢትዮጵያን እያዩ ያለቀሱ ሆነው እናገኛቸዋለን። የኛ አይን ኢትዮጵያን እግዚአብሔር ከሰማይ እስኪጎበኝና እስኪመለከት ድረስ ዝም ሳንልና ሳናቋርጥ እንባ እያፈሰስን እንገኛለን። የነቢያቱ መጻሕፍትን በማስተዋል ላነበበ ሰው በኢትዮጵያ እየተደረገ ያለው በዘመነ ነቢያት በእስራኤል የደረሰው ግልባጭ ሆኖ ያገኘዋል። በተለይም ሰቆቃወ ኤርምያስ ለዚህ አንዱ ማሳያ ነው። ነቢዩ አልቃሻው ወይም ሆደ ባሻው በመባል ይታወቃል። ይህን ስም ያሰጠው የዘመኑ መሪዎችና ሕዝቡም ሁሉ ያድርጉ የነበረው አመፅ ተከትሎ የሚመጣው መከራ በማየቱና ሐዘኑን በእንባ ስለገለጸና ይህንኑ እንባውን በጽሑፍ አስፍሮ ስላስነበበን ነው። እኛም አሁን ያለንበት ሁኔታ መገንዘብ ስንጀምር ላለፉት 40ና 50 ዓመታት የዘራው ክፉ ዘር በቅሎ አድጎ አፍርቶና ታጭዶ የመከራ ምርቱን እየሰበሰብን መሆኑን እንረዳለን። አሳዛኙ ነገር ግን ሁላችን መከራውን ተረድተን ከመከራው ለመውጣት እንዳንጥር አይምሯችን ፈዟል፣ ልባችን ደንዝዟል። ጊዜያችንና ዕውቀታችን መስጠት በሚገባን እውነት ላይ ከማሳለፍ ይልቅ በማይጠቅመውና ምንም ፋይዳ በሌለው ይባስም ብሎ ጉዳት በሚያመጣ ነገር ላይ ብዙ ጊዜ እናጠፋለን። አሁን ይህን እየጻፍኩ ያለው ለአይምሮ የሚከብዱ ብዙ አሰቃቂ መከራዎች በምድሪቱ እየተፈጸሙ እንደሆነ እየሰማንና እያየን ነው። እንስሳትን ለማረድ ይንሰፈሰፍ የነበረ ትውልድ የነበረባት ምድር ኢትዮጵያን መስዋዕት ማድረግ የየዕለት ተግባር ሆኗል። ኢትዮጵያውያን አካላቸው በቢላዋ እየታረደ፣ እግራቸው በምሳር እየተቆረጠ፣ ዓይናቸው እየወጣ፣ በድናቸው በጅብ ይበላል። መንግስታዊ ጭፍጨፋ ከዕለት ዕለት እየከፋ ነው።
ተው የሚል ድርጅቱን የሚያወግዝ ቀርቶ ሐዘኑን የሚገልጥ መሪ እንኳን ልናገኝ አልቻልንም። በግፍ መገደላችሁን በጸጋ ተቀበሉና በየተራ ተሰዉ እየተባልን ነው። ግፍንና መከራን የሚያወግዝ ቢኖር ወንጀለኛ ተብሎ ይፈረጃል፣ ይከሰሳል፣ ተከሶም ወህኒ ይጣላል። ለነዚህ እንዲያለቅሱ ላገዛዙ ላልተፈቀደላቸው ወገኖቻችን በእንባ የታጀበ ጸሎት ለፈጣሪያችን ማድረስ ይኖርብናል። ለዚህ ነው ይህንን ጦማር ሰቆቃ ኦርቶዶክስ ዘኢትዮጵያ ብለን እንጠራው ዘንድ የተገደድነው። ነቢዩ ነገሩ ቢከብደውና እኛን ሆኖ ሰቆቃ ኤርምያስ ብሎ ብዙ የእንባ ስንኞችን የዘረዘረው፣ እኛም የእርሱን እንባ ተውሰን እንባችን እንደ ክረምት ጎርፍ እናወርዳለን እናነባለንም። መሐሪና ርኅሩህ አምላካችን እግዚአብሔር ይሰማናል ብለንም እናምናለን። ነቢዩ ልቅሶውን የጀመረው እንዲህ በማለት ነው። ሕዝብ የሞላባት ከተማ በሌሊት እጅግ ታለቅሳለች፣ እንባዋም በጉንጯ ላይ አለ፣ የሚያጽናናት የለም። ወዳጆቿ ሁሉ ወነጀሏት፣ ጠላትም ሆኑባት፣ የራሷ ልጆች ሳይቀሩ ጠላት ሆኑባት ብሎ ሊጨምርበት ይችላል። ሰቆቃወ ኤርምያስ ምዕራፍ 1 ቁጥር 2 ነው። ይህ ሰቆቃወ የኢትዮጵያና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ምክንያቱም የራሷ ልጆች እርስ በርሳቸው ይበላላሉና፣ ወንድም ወንድሙን በቢላዋ እያረደ ሲጫወት እያየች በዚህ ያላዘነች ያላለቀሰች ቤተክርስቲያን በምን ልታዝንና ልታነባስ ትችላለች? ኦርቶዶክሳውያን በየደረሱበት የሚታረዱ ከሆነና በምድሪቱ ወጣቶች በመንግስት አስተባባሪነት እርስ በርሳቸው የሚጨፋጨፉ ከሆነ የሰቆቃ ጊዜ ከማለት ውጭ ምን ብለን ልንጠራው እንችላለን? በየቀኑ ጆሮን ጭው የሚያደርጉ የጭካኔ ጥግ ከታየ ከዚህም በላይ የሚያስለቅስ ምን ሊመጣ ይችላል? ክቡር የሆነው የሰው ልጅ አውሬ ሆኖ ራሱን ሲበላ ከማየት የበለጠ ቅስም ሰባሪና አሳዛኝ ነገር ከቶ ሊገለጥም ይችል ይሆን? ነቢዩ የእንባው ጅረት ሊቆምለት ባለመቻሉ የሚያለቅስበትን ምክንያት በበቂ መልኩ ዘግቧል። ዓመት በዓል የለም፣ ቤተ መቅደስ ፈርሷል፣ ካህናት ታርደዋል ይልና ወደ ዓመት በዓል የሚወጣ የለምና የጽዮን መንገዶች አለቀሱ፣ በሮቿ ሁሉ ፈርሰዋል፣ ካህናቶቿ እየጮሁ ያለቅሳሉ፣ ደናግሎቿ ተጨነቁ፣ እርሷም በመሬት ላይ አለች። ሰቆቃወ ኤርምያስ 1:4 ነው። ሁሉም ዋይታ ነው። ካህናቱ በጩኸት እየተጨነቁ ናቸው። ዓመት በዓል የሚባል ነገር ሊታሰብ አይችልም። የቤተ መቅደሱ በሮች የፈራረሱ ሲሆን ምዕመናን በእንባ እየታጠቡ የሚውሉና የሚያድሩ መሆናቸውን አብራርቷል። ነቢዩ አሁንም ኢየሩሳሌምን ጭንቀቷን ሲተነትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን እያሰበ ይመስላል። ኦርቶዶክስ መሆን እርግማን እስኪመስል ድረስ የመከራ ዶፍ በአገልጋዮችና በምዕመናን ላይ እየወረደ ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን አጽናኝና ፍታታ ትጮኻለች። ነቢዩ ለእስራኤል የተናገረው ለእኛ ሆኖ እናገኘዋለን። እኛም እሱን ተገብረን መከራውን ሲገልጥም እንዲህ ይላል፣ የሚያጽናናኝ ነፍሴንም የሚያበረታታ ከኔ ርቋልና ስለዚህ አለቅሳለሁ፣ ዓይኔ ውሃ ያፈሳል። ጠላት በርትቷልና ልጆች ጠፍተዋልና። ሰቆቃወ ኤርምያስ 1:16 ብሏል። ነቢዩ ለእስራኤል ሲያነባ ክፉና በጎ ቀኝና ግራ የማያውቁ ሕፃናት ደም ሲፈስ አካላቸው የአውሬ ቀለብ ሲሆን እያየና በቅርቡ በአርሲ ከሕፃን እስከ አዋቂ በአንድ ቤት የታረዱትን ኦርቶዶክሳውያን በሩቅ እየተመለከተ መሆን አለበት። ይህን ከባድ ሐዘን በእንባው ሲገልጸው ሕፃኑና ጡት የሚጠባው በከተማይቱ ጎዳና ላይ ሲዝሉ ዓይኔ በእንባ ደከመች፣ አንጀቴም ታወከ። ስለ ወገኔ ሴት ልጅ ቅጥቃጤ ጉበቴ በምድር ላይ ተዘረገፈ። ሰቆቃወ ኤርምያስ ምዕራፍ 2 ቁጥር 11 ይላል። መሬቱን የሚያርስበት ሰላም አጥቶ እየተደበቀ አርሶ የበቀለለትን ቡቃያ የጨካኞች ወታደር በእሳት አቃጠሉበት።
ይህም አልበቃህ ብሎ ጨካኝ ወታደሮች እናቱንና መነኩሴ አያቱን በደቦ ደፍረው ገለውበት የቤቱን ሀብት ዘርፈው ወስደውበት ብቻውን የቀረ ልጅ እንዲሁም በወለጋ እናቱ ተገላ ከአስከሬኑ ጋር ሆኖ ያለቅስ የነበረ ልጅ አይቷል። የነቢዩ እንባ መጉረፉን ቀጥሏል። በከተማ ጎዳና እንደተወጋ ሰው በዛሉ ጊዜ ነፍሳቸውን በእናታቸው ብብት በወጣች ጊዜ እናቶቻቸውን እህልና የወይን ጠጅ ወዴት አለ ይሏቸዋል። ሰቆቃወ ኤርምያስ ምዕራፍ 2 ቁጥር 12 ነው ማነበው። የሚበላ የሚጠጣ ጠፍቶ በረሃብ ጣር የሚሞቱ ኢትዮጵያውያን ብዛት እናታቸው እንዳትቆጥራቸው እሷም ተገድላለችና ትውልድ ይቁጠረው። በነቢዩ ዘመን የነበሩ አይሁድ ይመሩት የነበረው የመከራ ሕይወት ዛሬ በኢትዮጵያ ሚሊየን እናት አባቶች እና ልጆች ታሪክ ሆኗል። ነቢዩ ኢየሩሳሌም ኢትዮጵያን አጥናኝ ፈዋሽ እንደሌላት ሲተነብይ የኢየሩሳሌም ሴት ልጅ ሆይ ምን እመሰክርልሻለሁ? በምንስ እመስልሻለሁ? ድንግሊቱ የጽዮን ልጅ ሆይ ኢትዮጵያ ሆይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆይ አጥናናሽ ዘንድ በምን አስተካክልሻለሁ? ስብራትሽ እንደ ባሕር ታላቅ ነውና የሚፈውስሽ ማን ነው? ሰቆቃወ ኤርምያስ 2:13 ብሏል። የሚፈውስ ጠፍቶ ምድር በመከራ ባህር ተውጣለች እንዳለ ነቢዩ ዛሬም እኛ ይህንኑ እንላለን። በራሳቸው ፈቃድ ማስተዋላቸውን የሸጡ ራሳቸውን በሰበሩ ተሰብረናል ባዮች የምድር ስብራት የሚያመጣውን መከራ መገንዘብ የተሳናቸው ለራሳቸው ጥቅም ብቻ የቆሙ ማህበረሰብን ለድህነት የሚዳርጉ በድሃ የሚዘፍኑ በሞት የሚሳለቁ ድሃ ሲያዩ የሚፈነድቁ ለክብር ያበቃቸውን ሕዝብ የሚንቁና ወደ ድህነት ጉድጓድ የሚጥሉ ጨካኝ መሪዎች በሆኑበት ምድር ላይ ይህን ማለት እንዴት ይነስ? ዛሬ ሰቆቃወ ኦርቶዶክስ ዘኢትዮጵያ ብንል የሚሞግተን ማን ነው? አልቃሻው ነብይ እስራኤል ኢትዮጵያን ከእንቅልፏ እንድትነቃ እንዲህ እያለ በእንባ ይቀሰቅሳታል። ዛሬም እኛ ይህን እንላለን። ተነሽ፣ በሌሊት በመጀመሪያ ክፍል ጩሂ፣ በጌታም ፊት ልብሽን እንደ ውሃ አፍስሺ። በጎዳና ሁሉ ራስ ላይ በራብ ስለደከሙ ስለ ሕፃናትሽ ነፍስ እጆችሽን ወደ እርሱ አንሺ። ለተራቡ ልጆችሽ እጆችሽን አንሺ ወደ ፈጣሪሽ። ይህ ቃል በዚያ ዘመን ለነበሩ ሆነ ለእኛ አገር ባለስልጣናት ፖለቲካ ነበር። የኛዎቹ ጉዶችም ፖለቲካ ነው ይሉናል። በዚህም ምክንያት እስራኤላውያን ኤርምያስን አስረው ከውሃ ጉድጓድ ጨምረው አሰቃይተውታል። የኢትዮጵያ ገዦችም ደግሞ ኤርምያስ መሰል መምህራንን በጨለማ ቤት እያሰሩ ያሰቃዩቸዋል። በተለይ እውነት የሚናገሩ ከሆነ ቦታ የላቸውም። የጊዜ ጀግኖች ገዦቻችን መገንዘብ የሚኖርባቸው በዚያ ዘመን የነበሩ መሪዎች ልክ እንደናንተው እንደነበሩ ነው። አሳዛኙ ነገር ግን ምንም ቢዋሹ ከፈሩት ጥፋት አላመለጡም። ለናንተ ያየነውንና የምንኖረውን እውነት መናገር መግለጽ ፖለቲካ ነው። እግዚአብሔር ግን ሁሉን ያያል ይመለከታልም፣ ከዚያም ይፈርዳል። በኤርምያስ ዘመን የነበሩ መሪዎች እናንተን የመሰሉ ስለነበሩ ለኤርምያስ እንባ መልስ በመስጠት ፈንታ ተሳለቁበት፣ ግፋቸውንም አጽንተው ቀጠሉበት። መከረኛው ነቢይ መሳሪያው እንባው ነውና ልቅሶውን አላቆመም። አቤቱ እይ በማን ላይ እንደዚህ እንዳደረክ ተመልከት። በውኑ ሴቶች ፍሬያቸውን ያቀማጠሏቸውን ሕፃናት ይበላሉን? በውኑ ካህኑና ነቢዩ በጌታ መቅደስ ውስጥ ይገደላሉን? ሰቆቃወ ኤርምያስ 2:20 ነው ሲል እግዚአብሔርን ይጠይቃል። እንዲህ አይነት መከራ ከኢትዮጵያ በቀር በማን ደርሶ ያውቃል? ይህ አይነት መከራ ሲፈጸም ዝም ማለታችን መገደል መሰቃየቱ ተስማምቶን ይሆን? እናቶች በድህነት አቅማቸው ጦም እየዋሉና እያደሩ ያሳደጓቸውን ያስተማሯቸውን ጧሪ ልጆቻቸውን
በግፍ ተገድለው አውሬ እንዲበላቸው ዱር ተጥለው የአውሬ ሲሳይ ሲሆኑ ካህናቶቻችን በቤተ መቅደስ ሲገደሉ የምዕመናን እረኛ የሆነ እኛም ሆነ ልጆቻችን ዝምታችን የጤና ይሆን? ስለ ግፉ ኢትዮጵያውያንና ኦርቶዶክሳውያን እንዲህ ስንል እንጠይቃለን። አይነተ ብዙ የሆነው መከራ በሌላ ሀገር ተደርጓልን? የአገር መከላከያ ሰራዊት ይጠብቅ ይገባ የነበረውን ህዝብ እየገደለ አካላቸውን በሳንጃ እየበጣጠሰ ሲጥል የታየበት ሀገር አለን? ይህን የሚነግረኝ የታሪክ ሰው ይኖር ይሆን? እንዲህ አይነት ማሰቃየት በዜጋው ቀርቶ አገርን በወረረ ጠላት ላይ እንኳን ሊፈጸም አይገባም ነበር። የራስን ህዝብ በእምነቱ ለይቶ መፍጀት ያውም በ21ኛው ክፍለ ዘመን የመጀመሪያው ሳይሆን ይቀራል ብላችሁ ነው? ይህስ ያላስለቀሰ ምን ሊያስለቅስ ይችላል? ነቢዩ በተሰጠው ሀብተ ትንቢት የዛሬዋን ኢትዮጵያ ሲመለከት ምንም አይነት ተስፋ ሊያገኝ አልቻለም። መሪዎች ልብ ገዝተው ለእግዚአብሔር የሚታዘዙ አይደሉም። የእነሱን ፈቃድ ፈጻሚዎች ደግሞ በትዕቢት እየበረቱ ናቸው። ለዚህ ነው ብላቴናውና ሽማግሌው በመንገዶች ላይ ተጋደሙ፣ ደናግሎችና ጎበዛዝት በሰይፍ ተገድለዋል ያለው። እየሆነ ያለው በትኩረት ለተመለከተው የሰው ዘር የሚቀር አይመስልም። በኩራት የሚያሳዩንና በድሃው ገበሬ ላይ የሚተኩሱት የጀምላ ጨራሽ መግደያ መሳሪያዎች የሚነግሩን በኢትዮጵያ ምድር የሰው ዘር የሚተርፍ አለመሆኑን ነው። ወገናቸውን ገለው በቴሌቪዥን መስኮት ብቅ እያሉ የሚፈክሩ የጦር ጀነራሎች ማየት ከጀመርን 7 ዓመታት ተቆጠሩ። የሚነግሩንን የሟች ቁጥር ብንደምር የሚያኮራቸው ሳይሆን የሚያሳፍራቸው፣ በጦር ወንጀለኝነት የሚያስጠይቃቸው ይሆናል። የድሃ ልጆችን ገድለው አውሬ እያስበሉ ልጆቻቸውን ግን ሚሊዮን ብሮች አውጥተው ድል ባለ ሰርግ ይድራሉ። እንደ ጭካኔያቸውና ፎከራቸው ዝግጅታቸው የእግዚአብሔር ምሕረት ባይኖር ኑሮ ማን ይተርፍ ነበር? እንደ ዛሬዎቹ የሀገራችን ሃይማኖት መሪዎች ሁሉ በዚያ በነቢዩ በኤርምያስ ዘመን በሚገደሉ ወገኖቻቸው የሚተባበሩ ነቢያት ነበሩ። ነቢዩ ኤርምያስ ወደ እግዚአብሔር ተመለሱ፣ መዓት መጥቷል ሲል አይደለም ድል እያደረግን ነው፣ ብልጽግና ነው እያሉ ይሰብኩ ነበር። አሁንም በምድራችን የዘመኑ ወንጌላውያን ነን ባዮች ኦርቶዶክሳውያንን ሲገድሉ ሊገደሉ ይገባቸዋል፣ እኛን ሲያሳድዱ ነበር፣ ጊዜው የእነርሱ የመገደል ዘመን ነው፣ በሚገደሉ ኦርቶዶክሳውያን የሚያገባኝ የለም፣ ምክንያቱም ለእነርሱ የመታረድ የመሰደድ ዘመን ለእኛ ደግሞ የመስፋፋት ዘመን ነው የሚሉ በወንጌል ስም በነፍሰ ገዳይነት የሚተባበሩ አማኝ መሳይ ጨካኞች እያየን ነው። የጭካኔያቸውን መጠን የገለጡበት መንገድ ያስፈራል። ከኦርቶዶክሳውያን አማንያን በቀር ለሰው ልጅ ሁሉ ማዘን ያስፈልጋል የሚል ጨካኝ በዓይናችን በብረቱ እየተመለከትን ነው። ገበሬው እንዳያርስ በድሮን ይገደላል። ነጋዴው እንዳይነግድ መንገድ ከመዘጋቱም በላይ ያልሰራውን እንዲከፍል ይገደዳል። ትምህርት ቤቶች የወታደር ካምፕ፣ ሆስፒታሎች የወታደር ምሽግ ሆነዋል። እስኪ አሁን ኢትዮጵያውያንን ገድሎ ለመጨረስ ከ20 ጊዜ በላይ አዋጅ ታውጇል። በመቶ ሺዎች ተገድለዋል፣ ለሃይማኖታቸው ተሰውተዋል። በሚሊዮኖች የሚቆጠሩ ወገኖቻችን በረሃብ አለንጋ እየተገረፉ ከሞት ጋር እየታገሉ ነው። ሌሎች በመፈናቀል ቤት አልባ ሆነዋል። በአንድ ቃል ምድሪቱ ሲኦል ሆናለች። በዚህ መካከል መሪዎቹና አጫፋሪዎቻቸው በከፍታ ማማ ላይ ነን ይሉናል። የሰዎች ጭካኔ የሚገልጥ ቃል መዝገበ ቃላት ውስጥ ማግኘት የሚቻል አይመስለኝም። በዚህ ሁሉ ግን የእግዚአብሔር ምሕረት አለ። የእርሱ ቸርነት ባይኖር ኑሮ እንደነሱ ጭካኔ የሰው ዘርም ባልተረፈ ነበር። ነገር ግን እግዚአብሔር ለዚህ ሕዝብ ዘር ያተርፍ ዘንድ ምሕረቱን አልነፈገንም። አልቃሻው ነቢይ ኤርምያስ በዚያ የመከራ እና የሮሮ ጊዜ የእግዚአብሔርን ምሕረት ተመልክቶ ነበር። ምሕረቱን ሲገልጥ የእግዚአብሔር ምሕረት ባይኖር ኑሮ እንደ ሰዶምና እንደ ገሞራ በሆነ ነበር ብሏል። ሲያክልም ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው፣ ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነት ብዙ ነው። ነፍሴ እግዚአብሔር እድል ፈንታዬ ነው፣ ስለዚህ ተስፋ አድርገዋለሁ አለች።
በዚህ መልክ የእግዚአብሔርን የማያልቅ ምሕረት ሲገልጡ ለእኛም ተስፋ ይሆነናል። የእግዚአብሔር ምሕረት አለ። ስለዚህ ዓለም በክፉዎች ክፋት ብትያዝም ብትሞላም ክፉዎች የፈለጉትን ያህል አይሄዱም። ቅዱስ መጽሐፍም ታሪክም የሚያስተምሩን ይህንኑ ነው። ታሪክ ከዚህ ሲደርስ ራሱን ሊለውጥ አይችልም። እኛም እንመክራለን። የሀገር መከላከያንን ብላችሁ ራሳችሁን የምትጠሩና በኢትዮጵያውያን ግብር ከፋዮች ገንዘብ ቅምጥል ኑሮ የምትኖሩ ራሳችሁን ጠይቁ። ሰዎች ከሆናችሁ ምን እያደረጋችሁ እንደሆነ ዘወር ብላችሁ ተመልከቱ። ወገናችሁን በመጨፍጨፍ 7 ዓመት ሞላችሁ። ምን አተረፋችሁ? ዘመድስ የላችሁም? ሴቶች እህቶቻችንን በቡድን ስትደፍሩና ስታስደፍሩ አይቀፋችሁም? ሴት ልጅስ የላችሁም? የተወለዳችሁትስ ከሴት አይደለም? ሕሊና የሚባል ነገር አልፈጠረባችሁም? ባለፉት 7 ዓመታት የፈጃችሁት ሕዝብ ቁጠሩት። ምን እያደረጋችሁ ነው? ምንስ አተረፋችሁ? እናንተ ገለን እንጨርሳለን ብትሉ እንኳን መግደል ቀርቶ መኖር የማትችሉበት የፍርድ ጊዜ ይመጣል። ይህን እውነት ልታውቁ ይገባል። ሕዝብን ገላችሁ አትጨርሱም። ወንጀላችሁ በዓለም ላይ ያጋልጣችኋል። የምትሰሙኝ ከሆነ ልንገራችሁ፣ የመጸጸቻና ንስሐ የመግቢያ ጊዜያችሁ አሁን ነው። ሳይመሽባችሁ ተመለሱ። እንዲሁም አንተ በ5000 ብር እየተገዛህ እህትህን፣ እናትህን፣ አክስትህን የምታስደፍር በጠቅላላ ሕዝብህን የምታስገድል የመመለሻ ጊዜ እግዚአብሔር ሰጥቷል። ተመለስ። የምትበላው እንጀራ ያንቀሃል። የድሆች ጩኸት ጸባዖት ላይ ደርሷል። እምቢ ካልክ ግን ፍርድ ይመጣል። እኛም ወደ እግዚአብሔር እንጮሃለን፣ እናለቅሳለን፣ እርሱም ይሰማናል። እናንተ በሕዝብ ተወካዮች ምክር ቤት የምትኖሩ ሴቶች እህቶቻችን እዚያ ጉባኤ ላይ ይህን ታሪክ ስትሰሙ ምን ይሰማችኋል? ተመልሳችሁ ቤታችሁ ሄዳችሁ ምግብ ትበላላችሁ? በቤታችሁ ቁጭ ብላችሁ ምግብ ትሰራላችሁ? ከሰው ጋር ታወራላችሁ? ከልጆቻችሁ ጋር ትጫወታላችሁ? አስቡ። ይሄ የውርደት ጊዜ ነው። እኛም እንላለን፣ አቤቱ የሆነብንን አስብ፣ ተመልከት፣ ስድባችንም እይ። ርስታችን ለእንግዶች ቤታችንም ለሌሎች ሆኑ። ድሃ አደጎችና አባት የሌለን ሁነናል። እናቶቻችን እንደ መበለቶች ሁነዋል። ውሃችን በብር ጠጣን፣ እንጨታችን በዋጋ ገዛን። አሳዳጆቻችን በአንገታችን ላይ ናቸው፣ እኛም ደክመናል፣ እረፍትም የለም። ሰቆቃወ ኤርምያስ 5:1-6 ነው። በመጨረሻም ለአምላካችን እንዲህ እንጮሃለን፣ ማረን አቤቱ ማረን፣ ንቀትን እጅግ ጠግበናልና። የባለጠጎች ስድብና የትዕቢተኞች ንቀት ነፍሳችን እጅግ ጠገበች። መዝሙረ ዳዊት መዝሙር 122 ቁጥር 23። አምላካችን ስማን። በመጨረሻ የሞቱ ኢትዮጵያውያንን የተሰዉ ኦርቶዶክሳውያንን ገነት መንግሥተ ሰማያት ያውርስልን። የተጎዱ ወገኖቻችን ያጽናናልን። የቆሰሉ ልጆቻችን ፈዋሴ ዱያን ኢየሱስ ክርስቶስ ፈውስ ይስጣቸው። አምላካችን ኢትዮጵያ ሆይ እግዚአብሔር ያጽናሽ። ኦርቶዶክስ ተዋሕዶ ሆይ ለእምነትሽ የሚጋደሉ አባቶች፣ እናቶች፣ ልጆች፣ እህቶች ይስጥሽ፣ ያድልሽ። አምላካችን እግዚአብሔር ሀገራችን ኢትዮጵያ ከጥፋት ቤተክርስቲያናችን ከመከራ ጠብቅልን። አሜን። አባታችን በጤና ያስጥልን። በጣም ልጅ አባቱን አይመርቅ የሚባለው እና በጣም ትልቅ መልእክት ነው። እንግዲህ መንካት ያለባቸውን ነክተው መናገር ያለባቸውን ሁሉ ተናግረዋል ብዬ አስባለሁ። በቻለ አቅም እንግዲህ ወደ አምላክ እንመለስ የሚል መልእክት ነው በውስጡ ያዘለው። እንንቃ የሚል መልእክት ነው በውስጡ ያዘለው። የሆነ የሚቀየውን ነገር አይናችንን ከፍተን እንመልከት የሚል ነገር በውስጡ ያዘለውና እናንተ በዚህ በወጣባችን አቡነ ጴጥሮስ መልእክት ሰቆቃ ኦርቶዶክስ ኢትዮጵያ በሚለው መልእክታቸው ምን ሰማችሁ፣ ምን ታስባላችሁ፣ ምን ስትላላችሁ የሚለውን ነገር ሐሳባችሁን በኮሜንት አስፍሩልኝ። በቀጣይ ቪዲዮ እንመለሳለን። እግዚአብሔር አምላካችን ሀገራችን ኢትዮጵያንና ተባራዊታችን ሰላም ያድርግልን። በያለንበት ሰላም ይጠብቀን። እግዚአብሔር አምላካችን ቸር ቆዩልኝ።